زلندي سلام هيا ورقاي دول لفيت هيا ورقاي ورقاي هي
አመሰግናለሁ። በቅድሚያ በዚህ የአማራ ትግል ክስተት ለሆነ የመሰልጠን ባህል ለተገኛችሁ በምርቃናችሁ ታዳሚያን በሙሉ እንኳን ደስ ያላችሁ ለማለት እወዳለሁ። ይህ ቁጭት የወለደ ሰልጣኝ ነው። ይህ ንዝረት የሆነ ትውልድ ነው። የዛሬ ሰልጣኞች አማራ ከሰባዊና ብሔራዊ ክብሩ ከመዋረድ አልፎ ጥፋት ሲታወጅበት ይህን አዋጅ ለመቀልበስ ህልውናችሁን በክንዳችሁ ለማስከበር ወጣችሁ የአማራነት ሰልፈኞች ናችሁ። በዚህም እንኮራባችኋለን። እናንተ ሰልጣኞች አማራን ከዘመናት አክሳሪ የጦርነት ወርስ ብሎም የስልጣኔ ጸርነት ከወለደው ጠላትነት ለማዳን በዚህ ወሳኝ ወቅት የተገኛችሁ በመሆናችሁ የዘመኑን ትውልድ ዕዳ ተሸክማችኋል። በዚህም አማራ በስስት የሚጠብቃችሁ የአማራነት ክንድ ናችሁ። ስልጣናችሁ የስነ ልቦና የአካል የስልት ብቻ ሳይሆን የዓላማም ነው። የምንዋጋው ፖለቲካዊ ዓላማን በወታደራዊና ሌሎች አቅሞች ለማሸነፍ ነው። ይህ አይነቱ ትግል ደግሞ የጠራ ዓላማን መታጠቅ ይሻል። ራዕያችን አማራ ሁለንተናዊ የሀገር ባለቤትነቱ በህዝባዊ መንግስት የተረጋገጠና የጸና ሆኖ ማየት ነው። ይህ ራዕይ እንዲሳካ በቅድሚያ ከፊታችን የህልውና አደጋ የጋረጠውን የአረመኔው አብይ አገዛዝ ማስወገድ የሁላችን ግዳጅ ነው። የዛሬ ተመራቂዎች እውነትና ቅንነት ላለበት ትግል የሚያስፈልገውን ሁለንተናዊ ብቃት ታጥቃችሁ በመገኘታችሁ ባለ ዕዳ ብቻም ሳይሆን እድለኞች ናችሁ። የአዲሱ ትውልድ አካል ናችሁና እድለኞች ናችሁ። የትግል አማራነትን የመረጡ አማራ ሊጠፋ አይገባውም የሚሉት ነው። አማራ መንግስት አልባና ሀገር አልባ ሆኖ አይቀጥልም በሚል ጽኑ እምነት ለአማራነት የቆረበው የአዲሱ ትውልድ ትግል ነው። ይህ የአዲሱ ትውልድ ትግል እናንተ ዘመነኞቻችሁ አባቶች ብሎም በአያቶች ዘመን ሳይቀር የተፈጸመውን ስህተት የምታርሙ ትውልዶች ናቸው። እኛ አማራነትን ከሚሸሽገውና ከአማራነት ከሚደበቀው ትውልድ አማራን ሁለተኛ አድርጌ ልኖር ከሚለው ትውልድ ከጠላት ጋር ተባብሮ ሽልማት ከሚቀበለው ትውልድ ይልቅ አማራን በሚያስከብረው ሀገር አቅምነቱ ጥፋተኛ አድርጎ ሲያጠቃ ከነበረው ትውልድ የተላቀቅን የተፋታን አዲስ ትውልድ ነን። አዲስ ትውልድ ናችሁ። ዘመኑ የሚጠይቀውን የአስተሳሰብ የአሰላለፍና የመሻት አዲስነት የተቀበልን ትውልድ ነን። የአዲሱ ትውልድ ትግል የአማራ መጠቃት ከወለደው ቁጭት ባሻገር የአባቶቹን የአማራን የሀገር ባለቤት የማድረግ ንቃት የተላበሰን ትውልድ ነው። ቀደምት የብሔራዊ ንቃት ጀማሪ ከሆኑት አንዱ ለአማራነት ካሳ የሆነው ዳግማዊ ቴዎድሮስ ብሔራዊ ቁጭትና ንቃት የትውልዱ ርዕዮታዊ ጮራ ነው። ቀጠናችን በዚህ አብዮታዊ ጮራ ፈንጣቂ ስም መሰየሙም ትግላችንን የበለጠ ያጸናዋል። የበላይ ዘለቀ ዘመን ተሻጋሪ ራስ በቅ ጸረ ፋሽስታዊ ትግል ለትውልዱ የትግል መስመር ታማኝነትና ጠባቂነት ቋሚ የህሊና ድምጽ ነው። እኒህ ቀደምት ዋኖቻችን ብሔራዊ ንቃት በማሰብ የዛሬን ረሃብ ችግር የጓድ መስዋዕትነትን መቀበል አድካሚ ጉዞ ከዳተኛንና ደመኛን ጠላት በመታገል ታግሰን በቁርጠኝነት የምንሻገርበትን ስልክ
ልንይዝ ይገባል። ይህ ቁጭትን ያዘለ ንቃት ነገን ለአማራው ብሎም ለመላው ሀገር ፍትሃዊ መንግስት የምናቆምበት ነው። ከዚያም ባሻገር በአማራነት ብሔራዊ ንቃት ያቆምነውን ፍትሃዊ መንግስት የምናጸናው ይህንኑ ስንቅ ጠብቀን በማቆየት ነው። የዛሬ ሰልጣኞች በከፍተኛ መስዋዕትነት ተጀምሮ በተጠናቀቀው በዚህ ስልጠና ከሌሎች ሰልጣኞቻችን በተለየ ልዩ የሞራል ዕዳ አለባቸው። ይህ እንዳለ ሆኖ ትግሉና ድርጅታችን በደረሰበት ወሳኝ ምዕራፍ ወቅት በመገኘት የተጣለባችሁን ዕዳና የተሰጣችሁን ዕድል በቁጭትና በንቃት ትግሉ የድሎች ድምር ለሆነ አሸናፊነት እንዲበቃ በጽናት እንደምትታገሉ በማመን እንኳን ደስ አላችሁ ለማለት እወዳለሁ። አሰልጣኞች ይህን የአማራ ሰራዊት ለማብቃት ላሳያችሁት ትጋትና ለከፈላችሁት መስዋዕትነት እያንዳንዳችን እናከብራችኋለን። የስልጠና ሂደቱን ላስተባበራችሁና ለመራችሁ የክፍለ ጦርና የብርጌድ አመራሮች የተሰጣችሁን ድርጅታዊ ግዳጅ በመፈጸም ድርጅታችሁን አኩርታችኋልና በትጋታችሁ ትበረቱ ዘንድ አሳስባለሁ። ስልጠናውን በአይነትና በገንዘብ የደገፋችሁ ክንዶቻችን፣ የሰልጣኝ ቤተሰቦች እና የአካባቢው ነዋሪ የትግሉ ባለቤት በመሆን በምትጠየቁት ሁሉ የአቅማችሁን ብቻ ሳይሆን ከዚያም በላይ በመደገፍ ያሳያችሁት ቅንነት በሰልጣኝና በድርጅታችን አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ስም እናመሰግናችኋለን። በመጨረሻም ስልጠና ይቀጥላል። ስልጠና የሥርዓት መሰረት ነውና ሥርዓት የገባ ፖለቲካዊ ማህበር ለማንበር ብሎም በዘላቂነት የአማራነት ዘብ የሚሆን ሰራዊት ለመፍጠር እናሰለጥናለን። አማራነት ያሸንፋል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አመሰግናለሁ። አለበይ ሶማ አለበይ የጫኔ ልጆች አለበይ ወደፊት ወደ ኋላ። አመሰግናለሁ። አሁን ኮማንዶዎች ትቀጥላላችሁ። አለበይ በሞራል እጅ ወደፊት ወደ ኋላ፣ በሞራል እጅ ወደፊት 1 2 3 ይችላል አጨብጭቡልኝ ይችላል። አመሰግናለሁ። እግረ መንገዱን ልዩነቱንም ትንሽ እንድናየው ብዬ ነው። እዚህ አካባቢ እንደመወለዳችን መጠን ለቀጠናውም ለከተማውም ሩቅ አይደለንም። በትግል ምክንያት ይሄን ቦታ የረገጥኩት ግን 2015 ዓመተ ምህረት ግንቦት ወይ ሚያዝያ ወር ይመስለኛል። በዛን ጊዜ የጦርነቱ ደመና ያንዣበበ በነበረበት ጊዜ ቀደም ፕሮግራም መሪው ሲናገር እንደነበረው ብልጽግና እንደዛሬ በየቦታው የምናሯሩጠው ሳይሆን እስከ አፍንጫው በታጠቀበት ባንኩንም ታንኩንም ህዝቡንም ይዞ በነበረበት በዛ የጦርነት ደመና ጊዜ ነው ወደዚህ አካባቢ የተገኘሁት። በጊዜው የነበረው ህዝቡ ለትግሉ የነበረው ፍቅር፣ ጀግንነትና ወኔ እጅግ ድንቅ ነበር። ከረጅም ጊዜ በኋላ ከብዙ ጣውረድ በኋላ ያንን ወኔ እና የህዝብ ፍቅር ፍላጎት የሚመጥን ድባብ ዛሬ በማየቴ እጅግ በጣም ደስተኛ ነኝ። ብዙዎች ዋጋ ከፍለው ነው እዚህ የተደረሰው። ቀልድ አይደለም። ሺዎችን ገብረንበታል። በየቦታው በየበራው በየሸለቆ እንዳነሳውት ያኔ ከነሙሉ ቁመናው በነበረበት ዘመን ነው። እነሆ ድጋሚ ስንገናኝ ከሁለት ዓመታት በኋላ አብይ አህመድ አሉኝ ያላቸውን ጀነራሎቹን አሰማርቶ አሉኝ ያላቸውን እዞች አሰማርቶ ከግማሽ በላይ የሚሆኑትን ስልቅጥ አድርገን አስቀርተን ትናንት በጫን ያለው ተረፈ ኤም40 የጀመርነው የሶማ ትግል የናርጅና ወጋ ትግል ዛሬ በርካታ ድሽቃዎች፣ ብሬኖች፣ ስናይፐሮች ዛሬ በርካታ ስርዓት የገባ ሰራዊት አፍርቶ እዚህ በመድረሳችን ይሄንን ድባብ ለማየት ፈጣሪ ስለፈቀደልኝ እጅግ በጣም ደስተኛ መሆኔን ላረጋግጥላችሁ ፈልጋለሁ። ሶማ ብዙ ያልተነገረለት ነገር ግን በኢትዮጵያ
ታሪክ ውስጥ ጉልህ ስፍራ ያለው ቦታ ነው። የበላይ ዘለቀና ጓዶቹ የአርበኞቹ ዘመን ታሪክ እንደ ቀላል በአርበኝነት ቅኝ ግዛትን በመከላከል ብቻ የሚታወስ አይደለም። በዛ ዘመን በተለይ የአንደኛውና ሁለተኛው የዓለም ጦርነት የተከሰተበትና ዛሬ ላይ የምናየው የዓለም አቀፉ የኃይል አሰላለፍ ሚዛን የተቀየረበትን ወቅት ጭምር አጋጣሚ በመጠቀም አፍሪካ ውስጥ ኢትዮጵያ እንደ ሀገር እንድትኖር አሁን ያለው የኢትዮጵያ ሕዝብ ብሔር ብሔረሰብ ባህሉ ቋንቋው ማንነቱ ተከብሮ እንዲኖር ዋጋ የከፈሉ አርበኞች ልጆች ነን። እነ በላይ ዘለቀ ያንን ሚዛን የጠበቁ የአፍሪካን ስልጣኔ የአፍሪካን ሲቪላይዜሽን የኢትዮጵያን ሲቪላይዜሽን ከወረራ እና ከፋሽስት የተከላከሉ ጀግኖች ናቸው። በተራ የአርበኝነት ተጋድሎ ብቻ የሚታወስ አይደለም። የኢትዮጵያ ደመላሽ በላይ ዘለቀ ከሃዲዎችን የተጋፈጠበት ቦታ ነበር ሶማ። በጊዜው በዚህም በሌላውም አካባቢ ባሉ ባንዳዎች ሲከዳ ደጃዝማች በላይ ዘለቀ ተናገረው የተባለ ወደዚህ ስጓዝ ያረፍኩባቸው አንድ አባት የነገሩኝ ግጥም አለ። እንደ ሶማ ውሃ እንደ ገላውዲዮስ ነበር መወደዴ ቀን ሸተታለና ሰው ታዘበ ሆዴ ያለ ይባላል በላይ ዘለቀ። የሶማ ውሃ ውድ ነው አይደል? ውድ ነው። እዛ አካባቢ ያለም ቤተክርስቲያን አለ እንዲሁ የሚወደድ። እንደ ሶማ ውሃ እንደ ገላውዲዮስ ነበር መወደዴ ቀን ሸተታለና ሰው ታዘበ ሆዴ ተብሏል። ብዙ ቀናት አልፈዋል። ዛሬ ግን ቀኑ ሸተት አይልም። እልፍ ሆነናል። እልፍ አላፍ መሪዎች አለን። እልፍ አላፍ ታጋዮች አለን። ይሄን ግጥም ይሄን ቁጭት ምናንጎራጉርበት ዘመን አልፏል። ጭንቅ ቢመጣም ሸርተት የማይሉ ወርቆችን ያፈራች ምድር ናት ሶማ። ጫኔ ቢወድቅ አዱኛ ቢወድቅ እነ ሸዋስ ቢወድቁ ሌሎች ጀግኖች ተተክተዋል። ቦምብ በኪሳቸው ቦምብ በሽርጣቸው እንደ ኩበት ታቅፈው የጠላትን ተሽከርካሪ የሚያጋዩ በፈለጉበት ሰዓት ጠላትን ባለበት በከበባ የሚያወድሙ የዚህን ቀጠና ትግል የኃይል ሚዛን የጠበቁ ጀግኖችን አፍርተናል። እንኳን ደስ አላችሁ። ልክ እንደ ሽፈራው ገርበው እስከ መጨረሻው የሚታመኑ ሸርተትም ሸብረክም የማይሉ ጀግኖች አፍርተናል። መፋለም ነው። መቶ አለቃ ይንገስ ቢወድቅ 50 አለቃ ዮሴፍ አለ። 50 አለቃ ዮሴፍ ቢወድቅ መቶ አለቃ ወዳለው አለ። ምስጌ ቢወድቅ ሌሎች አሉ። በየቀጠናው ጀግኖችን አፍርተናል። ሌላ ግጥም ልጨምራችሁ። የሽፈራው እናት አይዞሽ አታልቅሺ የልቡን ሰርቶ ነው የሞተው ልጅሽ ተብሎም ተገጥሟል። ጓዶቻችን የልባቸውን ሰርተው ስለሞቱ እኛ እዚህ ተገናኘን፣ በክብር ተገናኘን፣ በክብር ኮማንዶ አስመረቅን። ለዛውም የታጠቀ የሰለጠነ ስርዓት የገባ ደረጃውን የጠበቀ ለአማራ ሕዝብ ኩራት የሆነ የአማራ ሰራዊትን ማፍራት ቻል። የነሱ ሞት የማይቆጨን ለዛ ነው። ድጋሚ ይሄንን የማናንጎራጉርበት ምክንያትም ይሄው ነው። አብይ አህመድ ስልጣን ላይ ከመጣ ጊዜ ጀምሮ ሶስተኛውን ኢታማዦር ሹም ሾሟል። ባልነት ማዕረግ ሰጥቷል። አንዳንዶቹ መፈንቅለ መንግስት እንዳይከሰትበት ነው ለጀነራሎቹ ማዕረግ የሰጠ ይላሉ። እውነት ለመናገር አሁን ያሉት ጀነራሎች ካድሬዎች ስለሆኑ ይሄን ያስቡታል የሚል እንደ አይነት ልብ አላቸው የሚል እምነት የለኝም። ይሄን አስተያየት የሚሰጡ ወገኖች መከላከያው እንዲተርፍ የሀገር ዋልታ እንዲሆን የሚፈልጉ ጠባችን ከብልጽግና ጋር ነው የሚሏሉ። ነገር ግን የአረመኔው ሰራዊት ቁንጮች በዚህ ትግል መወገድ ያለባቸው ለፍርድ መቅረብ ያለባቸው እንጂ ለሌላ ማዕረግ ልናበቃቸው የሚገቡ አይደሉም። ትላንት በአሜሪካና በሌሎች ዓለም አቀፍ ወታደራዊ አካዳሚዎች የሰለጠኑ የሀገር ጠባቂዎች ይሰጣቸው የነበረውን ማዕረግ ዛሬ የእናቶቻችን መቀነት የሚፈቱ የሚደፍሩ ህፃናትን የሚጨፈጭፉ ርህራሄና ስልጣኔ ያልጎበኛቸው ከሞራል የተፋቱ
የአረመኔ ሰራዊት መሪዎች ታቅፈውት እንዲቀጥሉ አንፈቅድም። ማረጋቸውን ከትክሻቸው ላይ በመቀስ እስከምንቆርጥ ድረስ ተጋድሏችን ይቀጥላል። ለዚህ ሁሉ ቁልፉ መሳሪያችን ታዲያ ጽናታችን ነው። መጽናት ይገባናል። ጀልባችን ማዕበሉ ላይ እየቀዘፈች ነው የምትገኘው። ማዕበል ላይ ያለ ጀልባ ማዕበል ላይ ያለ መርከብ ብቸኛ ምርጫው ወደፊት መጓዝ ብቻ ነው። መወላወልም ወደ ኋላ መንሸራተትም መቆምም አይቻልም። በፍጥነት መጓዝ፣ በፍጥነት መልህቃችንን ወደ ማረፊያው መዘርጋት ብቸኛ ምርጫችን ነው። የጀልባውን ፍጥነት ሊጎዱ ከሚችሉ ማናቸውም ነገሮች መታቀብ አለብን። በዚህ ረገድ የዚህ ትግል አልፋና ኦሜጋ የሆነው ህዝባችንን መንከባከብ፣ መጠበቅ፣ ስርዓት ማክበር በሰፊው ከኛ የሚጠበቅ ጉዳይ ነው። አንዳንዶቹ የቅንጦት ትግል ያዝን ይመስል ተራ በየትኛውም ማህበራዊ ክስተት ሊፈጸም የሚችልን ጉዳይ ሁሉ ከትግሉ መሪዎች ጋር የማያያዝ ከትግሉን የማራከስ ነገር አለ። እነዛ ምድጃ ዳር ቁጭ ብለው ወሬ የሚያቦኩትን ወይም ባንኮኒልን ተደግፈው መቼ ነው የሚመጡ እያሉ የሚያሾፉትን ሳይሆን ህዝባችንን እንደኛ ዋጋ እየከፈለ ያለውን ህዝባችንን ማክበር በጨዋነት ማስተዳደር ግን ከኛ በጣም የሚጠበቅ ጉዳይ ነው። እንደምታውቁት በዚህ ትግል ምክንያት ማህበራዊ አገልግሎቶች ቆመዋል። የመሰረተ ልማት ግንባታዎች ቆመዋል። ትምህርት እየተሰጠ አይደለም። ከፍተኛ የሆነ የትውልድ ክፍተት ይፈጠራል። ትምህርት ቤቶችን አውድሟል አገዛዙ። ነገር ግን ልክ ይሄ ትግል ወይም የፋኖ አመራር ወይም ድርጅታችን ይሄ ነገር እንዲፈጸም የፈለገ በሚመስል መንገድ የፖለቲካና የፕሮፓጋንዳ ስራ ሲሰሩ ይታያል። እውነታው እሱ አይደለም። አንድ ወረዳ ላይ ካሉ ትምህርት ቤቶች መካከል ከ95% በላይ የሚሆኑትን አገዛዙ አገልግሎት በማይሰጡበት ደረጃ አድርጎ አውድሟቸዋል። የአማራ ፋኖ ብሔራዊ ኃይል ከዚህ በፊት የሰጠው መግለጫ ታስታውሱ እንደሆነ እነኚህ ትምህርት ቤቶች እንዲጠገኑ ከወታደራዊ ካምፕነት ነፃ እንዲሆኑ ዓለም አቀፍ ተቋማት ጥገና አድርገውላቸው በጋራ ኃላፊነት ስራ እንዲጀምሩ ተደጋጋሚ ጥሪዎችን በማድረግ ላይ እንገኛለን። አገዛዙ ግን ማንኛውንም ጉዳይ ለፖለቲካ መጠቀሚያና ፍጆታ የሚያውል የሽብር አገዛዝ በመሆኑ ምክንያት ይህንን ሊቀበል አይፈልግም። በቅርቡ ተመረቀ የተባለውን የህዳሴ ግድብ እንኳን አይታችሁ እንደሆነ ለአብይ አህመድ የፖለቲካ ፍጆታ ለማዋል ከሊቅ እስከ ደቂቅ ያለው የብልጽግና መዋቅር ከፍተኛ ርብርብ እያደረገ ነው ያለው። በእርግጥ ትልቅ የዲፕሎማሲ ውድቀት መገለጫ ነው ሆኖ ዓለምን በአራቱም አቅጣጫ የዞረው አብይ አህመድ ጎረቤት ካሉ 3 መሪዎች በስተቀር ለዚህ ግድብ ምርቃት የመጣለት አንድም አካል የለም። አብይ አህመድን በዚህ ደረጃ ያቆሰመነው የኔና የናንተ ተጋድሎ እንደሆነ ለአፍታም መዘንጋት የለባችሁ። ተዋንያን የሚቀቡትን ኬሚካል ተቀብቶ እንባብ ያፈስ ዶክመንተሪ ቢሰራ መጽሐፍ ቢያስመርቅ የኢትዮጵያ ብሔራዊ ጀግና ለመሆን እጁ ላይ ያለውን ማንኛውንም እድል ቢጠቀም ማንንም ጆሮ አልሰጠውም። ትናንት ሾርት ሜሞሪ ነው ብሎ የተሰደበው የኢትዮጵያ ህዝብ ሾርት ሜሞሪ አለመሆኑን በተግባር አሳይቶታል። ይህ እንዲሆን ይህ ትውልድ ከባድ ዋጋ ከፍሏል። ከባድ ዋጋ ከፍሎም የሚፈልገውን ነገር ያሳካል። አብይ አህመድ ከሃዲነቱን፣ ደካማነቱን፣ ጸረ ሀገርነቱን የኢትዮጵያ ህዝብ በሚገባ የተገነዘበበት ዘመን ላይ ነው የምንገኘው። ማንኛውም አምባገነን የሚያደርገውን ድርጊት ቢያደርግም ማንም ልቡንም ሆነ ጆሮውን የሰጠው አካል የለም። የግድቡ አጀንዳ ላዋጣው ሲል ወደ ቀይ ባህር ወደ ወደብ ተቀይሯል ሙዚቃው። እሱም አያዋጣም። የአማራ ህዝብ የኢትዮጵያ ህዝብ ለባህር በር ለኢትዮጵያ ብሔራዊ ፕራይድ ያለውን ስስ ልብ ተጠቅሞ ይህንን ህዝብ የሱ ደጋፊ ለማድረግ ሰፊ ርብርብ ቢያደርግም አይሳካም፣ አልተሳካም። በአጠቃላይ በእኛ ተጋድሎና ጽናት አብይ አህመድን የኢትዮጵያ መንግስት መሪ ሳይሆን በተግባር የ4 ኪሎ ሸማቂ ማድረግ ችለናል። የኢትዮጵያን ብሔራዊ ጥቅምና መብት አይደለም የኢትዮጵያን ብሔራዊ ባንክም ማስተዳደር የማይችል የፖለቲካ መሀይም መሆኑን ለዓለም ማሳየት ተችሏል። ይህ ትውልድ በአንድ ነገር ላይ
ምንም አይነት ብዥታ እንደሌለው በተግባር ተረጋግጧል ባለፉት 3-4 ዓመታት። ይሄው ምንድነው አማራው የሚድነው በክንዱ ስለመሆኑ ለዚህም የሰለጠነ የተደራጀ የተዋሃደ ወታደራዊ ጉልበት የሚያስፈልገው ስለመሆኑ በቃል ሳይሆን በንግግር ሳይሆን በተግባር አረጋግጧል፣ ሰርቶ አሳይቷል። የዛሬ የሶማ ብርጌድ የኮማንዶ ምረቃት ፕሮግራምም የዚህ አንደኛው ማሳያ ተደርጎ የሚወሰድ ነው። ወታደራዊ ስልጠና የምንሰጠው በሚደንቅ ድፍረት በሚያስገርም ጀግንነት ውድ ዋጋ የከፈሉ ወንድሞቻችንን በአካልም በመንፈስም ለመተካት ታሳቢ አድርገን እጅጉ ባይቆስል ሽፈራው ባይሞት ማን ይደፍራት ነበር የበላይን ቤት የሚባለው ግጥም የበላይ የእጅጉና የሽፈራው ታሪክ ሆኖ ይቀመጣል እንጂ በእኛ ዘመን ሺህ እጅጎችን እልፍ ሽፈራዎችን ስለምናፈራ ያንዳችንን ቤት ሲደፈር ሌላችን ቁመን የማናይበት ነባራዊ ሁኔታ ስለፈጠር እና የዚህ ትውልድ አካል ስለሆን እንኳን ደስ ያለን እንኳን ደስ አላችሁ ማለት ፈልጋለሁ። የአማራን ሕዝብ ህልውና አደጋ ላይ የጣለው የአንድ ወቅት የፖለቲካ አቋም ወይም ፖሊሲ አይደለም። ዘመናትን የተሻገረ ብዙ ምዕተ ዓመታትን ያለፈ በዓለም ላይ ከተከሰቱት የስልጣኔ ግጭቶች ክላሽ ኦፍ ሲቪላይዜሽን ከሚባሉት መካከል አንደኛው ነው። በተለይ የዓለም ወደረኞቻችን የሀገር ውስጥ አረመኔዎችንና የሀገር ውስጥ ተገዳዳሪዎችን በመጠቀም በተከታታይና በቅብብሎች በፈጸሙብን ደባና ሴራ የአማራ ሕዝብ ዛሬ የደረሰበት ደረጃ ላይ እንዲደርሱናል። ይሄ ትውልድ ያንን ከስረ መሰረቱ የተረዳ እንደመሆኑ መጠን ይሄንን መቀየር የምንችለው ይሄንን ነባራዊ ሁኔታ መለወጥ የምንችለው በጽናት በተከታታይነት የማይቋረጥ ተጋድሎ በማድረግ እንደሆነ ግንዛቤ ልትወስዱበት ይገባል። የኛ ግብ የኛ ዓላማ የሚጠናቀቀው የብልጽግናን ሰራዊት በመበተንና በማፈራረስ ብቻ አይደለም። ከዛ ቀጥሎ አማራን በዘላቂነት ህልውናው አደጋ ላይ የማይወድቅበት ነባራዊ ሁኔታ ውስጥ ማስገባት ያስፈልገናል። ለዚህ በንቃት በጥንቃቄ መስራት ይገባል። በተለይ ያለንበት የአፍሪካ ቀንድ በጥቂት ዓመታት ውስጥ አገራት የሚሰነጠቁበት አዳዲስ አገራት ዕውቅና የሚያገኙበት የእርስ በርስ ጦርነቶች ለዘመናት የቀጠሉበት ቀጠና ከመሆኑ ጋር ተያይዞ ከዚህም ባሻገር የአማራ ሕዝብ በዚህ ቀጠና ያለው የስነ መንግስት የባህል የእምነት የረጅም ዘመን ታሪክ የቀጠናውን ሚዛን በማስጠበቅ ጉልህ ድርሻ መወጣት ያስፈልገናል። ይህንን ጉልህ ድርሻ እንወጣ ዘንድ ልክ እንደናንተ የታጠቀ የሰለጠነ ስርዓት የገባ የተደራጀ ሰራዊት በብዛት በጥራት ማምረታችንን እንቀጥላለን። በስነ ምግባር የታነጸ ለቀጠናው ሰላምና ጸጥታ ትልቅ ትርጉምና አስተዋጽኦ የሚኖረው ኃይል መገንባታችንን አጠናክረን የምንቀጥል ነው የሚሆነው። እንደመታደል ሆኖ የአማራ ሕዝብ ካሉት ብሔራዊ አስተውሎቶች መካከል ነፍጠኛነቱ በቀዳሚነት የሚጠቀስ ነው። የትኛውም ማዕዘን ያለ የአማራ ሕዝብ ለመሳሪያው ለጠመንጃው ለነፍጡ የሚሰጠው ክብር ራሱን የመከላከል ተፈጥሯዊ ማንነቱን በማበልጸግ በማሳደግ በማፋፋት ፖለቲካዊ ይዘት እንዲኖረው በማድረግ ሲቪል አርሚ ወይም እያንዳንዱ ዜጋ ታጥቆ ራሱን የሚጠብቅ አርሚ እስኪሆን ድረስ መስራት ይጠበቅብናል። ይህ ስልጠና እንደተጠናቀቀ ቀጥሎ የናንተ ታናናሾች የናንተ ኩዮች ተመሳሳይ እድል እንዲገጥማቸው ስልጠናዎች እንዲቀጥሉ ድርጅቱ የሚገባውን ነገር እንደሚወጣ ማረጋገጥ ፈልጋለሁ። አብይ አህመድ በገፍ ያሰማራው ሰራዊት በገፍ እየከዳ በገፍ የወገንን ኃይል እየተቀላቀለ ያለበት ወቅት ላይ ነው የሚገኘው። የመጀመሪያው ፈተናችን የነበረው አሁን ያለውን አስተሳሰብ አማራ ከገዳዮቹ ፍትህ የሚለምንበትን ነባራዊ ሁኔታ ቀይረን ፍትህን በክንዱ የሚያስከብርበትን ነባራዊ ሁኔታ መፍጠር ነበር። እሱና ከባዱ ሂደት ታልፎ ዛሬ ላይ መቼ እንደምናሸንፍ ብቻ የምንጠይቅበት ማሸነፋችንን ግን ለአፍታም የማንጠራጠርበት ነባራዊ ሁኔታ ተፈጥሯል። ስለዚህ ጽናት ያስፈልገናል። ዛሬም ቢሆን ጠላታችን ከተለያዩ ዓለም ሀገሮች በሚያገኘው ድጋፍና እርዳታ ከዛም ባሻገር የሚያስተዳድረው
ሀገር በዝርፊያ የመሰረተ ልማት በጀቶችን ሌሎች የትምህርትን ጨምሮ እየተጠቀመ አሁንም በገፍ ሰራዊት ሊያሰለጥን ሊያስታጥቅ ስለሚችል ከዛ የተመጣጠነና የላቀ ዝግጅት ያስፈልገናል። እናንተ ውድ ተመራቂዎች የአንድ ቀጠና ሰራዊት አባላት አይደላችሁም፣ የአማራ ጦር ሰራዊት አባላት ናችሁ። በዋናነት የአማራ ፋኖ ብሔራዊ ኃይል የጦር ሰራዊት አባላት መሆናችሁ ቀደም በቃለ መሐላውም በቦኔት ማልበስ ፕሮግራሙም በሚገባ ተረጋግጦላችኋል። በየሰፈሩ በየመንደሩ የምናደርገው ተጋድሎ በዚህ ሁኔታ አይቀጥልም። በቅርብ ጊዜ በተለይ በዚህኛው ዓመት ብዙ ነገሮች ይቀየራሉ ብለን እንጠብቃለን። በቂ ዝግጅትም እየተደረገ ነው ያለው። ስለዚህ በዚህ በተለወጠ የትግል ድባብና ሁኔታ ውስጥ በመመረቃችሁ የእናንተ ምረቃ እጅግ በጣም ልዩ ያደርገዋል። እንደተነገረኝ እንግዲህ የሚያስፈልጋችሁ ነገርም በሙሉ ተሟልቶላችሁ ነው የተመረቃችሁት ማለት ነው። እንደመታደል ነው ሶማ እጅግ ጠንካራ በሆነበት በዚህ ቀጠና የተሻለ አቅም በፈጠረበት ሰዓት ነው ለምረቃ የበቃችሁ። እንቁ ጀግና ምሽግ ድረስ ገብተው ጠላትን የሚያንቁ መሪዎች አሏችሁ። ከነሱ ጋር ተቀናጅታችሁ ከናንተ እዚህ ቀጠና ብቻ ሳይሆን በአጠቃላይ በጎጃም ቀጠናም በሌላውም አካባቢ የተሻለ የአማራን የህልውና ተጋድሎ አንድ ደረጃ ከፍ የሚያደርግ ተልዕኮ እንደምትፈጽሙ እተማመንባችኋለሁ። አመሰግናለሁ።